ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኛ ውድ ቤተሰቦች? ደህና ናችሁ? እኔ አልሐምዱሊላህ ደህና ነኝ። ዛሬ መጥቻለሁ። እንግዲህ ብቻዬን የመጣሁት እንደምታዩት። ለምንድን ነው ብቻዬን የመጣሁት መሰላችሁ? ሪያክት እናደርጋለን እና ለሪያክሽን ተጋብዛችኋል ማለት ነው። አብራችሁን ቆዩ። እኔ እናንተን የመጨረሻ ውሳኔ ሊያስወስነን የሚችል ነገር ነው። ምንም ያሻይ ነገር የለም። ማኔ አንተ ምክንያት አይደለም ብለሽኛል። አንዴና ለመጨረሻ ጊዜ ነው የምጠይቅህ። ይሄ ድል አያምልጥህ ማለት የዋሻዬ ነገር ካለ አሁን ንገረኝ። ምንድነው የሰማሽው? ይሄ የመስማት ያለ መስማት ጉዳይ አይደለም። ይሄ የመረጃ ጉዳይ ነው። በቃ እሺ፣ ድል አያምልጥህ ምናምን እያልሽ የምታስፈራሪኝ እያስፈራራሁህ አይደለም። መወሻሸት አይበቃም? አይሰለችም? ስለኔ የማታውቀው ነገር አለ? ምንም የለም። ስላንተ ግን አለ። ምን አለ? ምን አለ? እሱን ንገረኝ አንተ። ሃይሚ በቃ ምንድነው የምትይኝ? በእናትሽ ደጋግሜ እየጠየቅኩ ነው እኮ። እሺ እኔ ምን ልንገርሽ? ማወቅ አለባት ብለህ የምታስበው ነገር ንገረኝ። ሃይሚ ረፊ እኮ አታበሳጨኝ፣ ንገረኝ እኮ ረፊ። ምኑን ነው የምነግርሽ? የተፈጠረውን ንገረኝ፣ ያለውን ነገር አስረዳሻለሁ። ብዙ ጊዜ ነው የሚጣሉት እንደዚህ። ልቀቀኝ። አንተ ካልመሰለ ይቅር ምን አባቱ ለና ደስ አይደለም ወዶ መለየቱ ከተውከኝ ትቻለህ። እኔ እናንተን የመጨረሻ ውሳኔ ሊያስወስነን የሚችል ነገር ነው። ምንም ያሻይ ነገር የለም። ማኔ አንተ ምክንያት አይደለም ብለሽኛል። አንዴና ለመጨረሻ ጊዜ ነው የምጠይቅህ። ይሄ ድል አያምልጥህ ማለት የዋሻዬ ነገር ካለ አሁን ንገረኝ። ምንድነው የሰማሽው? ይሄ የመስማት ያለ መስማት ጉዳይ አይደለም። ይሄ የመረጃ ጉዳይ ነው። በቃ እሺ፣ ድል አያምልጥህ ምናምን እያልሽ የምታስፈራሪኝ እያስፈራራሁህ አይደለም። መወሻሸት አይበቃም? አይሰለችም? ስለኔ የማታውቀው ነገር አለ? ምንም የለም። ስላንተ ግን አለ። ምን አለ? ምን አለ? እሱን ንገረኝ አንተ። ሃይሚ በቃ ምንድነው የምትይኝ? በእናትሽ ደጋግሜ እየጠየቅኩ ነው እኮ። እሺ እኔ ምን ልንገርሽ? ማወቅ አለባት ብለህ የምታስበው ነገር ንገረኝ። ሃይሚ ረፊ እኮ አታበሳጨኝ፣ ንገረኝ እኮ ረፊ። ምኑን ነው የምነግርሽ? የተፈጠረውን ንገረኝ፣ ያለውን ነገር አስረዳሻለሁ። የገባችሁ ልጆች ካላችሁ ልቀቀኝ። አንተ ካልመሰለ ይቅር ምን እንግዲህ ጋይስ እዚህ ጋር እንደምታዩት አብርሃም እርግን ሀባቡ እሱ ነው። በዚህ እንዳይበላሽ ችግር የለም። ይቆሽሽም ዛሬ መስዋዕትነት ትከፍላለህ። በዚህ እናድርግልህ። በዚህ ከቻለው ሜቢ ቢዝሎ ግን አይመስለኝም። ስለዚህ ማሳያ ነው። ግን ይሄ ለአንድ ሰዓት ወይ ለ30 ይከብዳል እኮ እኮ ግዴታ ቀለል ያለ አታመጣም። ታዲያ መሸከም እኔ ቀለል ያለ ነገር አልተሸከምኩም። ተሸከም ብቻ ሳይሆን ኮሚት አለ። ማይቀለል ቀልድ ነው እንደምቀልድ አብልሻውን ቀልድ ነው። አሁን ዝም ብለህ ግሰር። ኧረ ነገር ይከብዳል። በኋላ ደግሞ አዎ ልክ ነው እኮ እሱ ያዝ አድርገው አንተ አባቡ ያዞኛም ተቀበል እና ወንዶች ማሳያ ነው። ነው አሪፍ ሀሳብ ነው። አንተ እስከ ዛሬ ድረስ ትላለህ። በደንብ ያዝ አድርግለት። አልጠበቀም ግን ሊወርቅ ነው። ልወልደው ነው ወይ እንደዚህ አድርገህ ማለት ነው። እንደዚህ አድርገህ ከጀርባው ሰርልህ እንዴ ጠበቅ አድርገው እንጂ ሳብ አደረኩ ነው። ከዛ አንጥተው ከፊት ለፊት ማፈር ትችላለህ። ለምን ሳብ አድርገው። አዎ ከዛ ወደ ፊት ለፊት ያዝሽ ነው ለዚህ ነው። ወገብ ኩላሊት እንዴት እንደሚያም ስንት ነገር እንደሚል ስሜቱን እስቲ እዩት። ፈረንጅ ነገር ተው። ይሄንን ነገር እውነት 9 ወር መሸከም ይሄን እኮ አከለም ልጅ ምን 10 ኪሎ አይሆንም እንዴ? 10 ኪሎማ አይሆንም በጭራሽ። እኔ በኪሎ ነው የገዛሁት። 5 ኪሎ 5 ኪሎ ልጅ በነገር ላይ ይወለዳል። ቁጭ ብለሽ ትችላለህ። ከቦርጭም ምንም አልተናነሰብኝም አይደል? በጣም እሺ። ስለዚህ ፍላጎታችሁ ምንድነው? ፍላጎታችን ቁጭ በል ቁጭ ብዬልሽናለሽ ወይ ደግሞ ጫማህን እሰረው። ፈታ እሰረው። ጫማህን ፈታ እሰረው። አዎ እንዴት ብዬ ነው የምፈታው? እንዴትም ብለክ ይሁን ፈታ እሰር ጫማህን። ይልቁን እንዴት ነው የሚሻለው ነው አይተዋል አይደል? ምን ነግርህን ነገር እሺ እንትን በለን። ምን ተግባራዊ አድርገው። ተግባራዊ አድርገው። አሁን ሩታ ማንም ሳይዘው መፍታ ማውለቅ ሳይሆን እንደዚህ ክሩን ጎንበስ ብለህ ፈታ እሰረው። ፈታበት ነው ሁሉ ፈረንጁ አግዘኝ
አይቻልም። ምንም መተጋገዝ የሚባል ነገር የለም። በርታ፣ ችግር የለም። አሁን ፈታኸዋል። ለማሰር ደግሞ ሞክር ኮበስ። እኔ ፈታኸው ማሰር ይከብዳል። ለመፍታት ይችላል። እሺ ቁጭ ብለክሽና ጫማ ክፍት ጫማ ነው አይደል የምናረገው? ቁጭ ብላ እኛ ለመሽናት እንደምንሞክረው ሞክር። ሽናዙ ላይ የምር አይደለም ግን ቁጭ ብላ ለመሽናት ሞክር። እንዴ እሱ ላይ እኮ አይደለም ይሻለው። ወርደህ ቁጭ በል ሞክር። እንዴ ሩታ መሬት ላይ ትችላለች። ወርደህ ቁጭ ብለክ ለመሽናት ሞክር። ሞክር ና ተነስ ቶሎ በል ብድግ ተነሳ። እንዴ ወዴት ነው የምነሳው? ቁምና ከዛ ቁጭ ለማለት ሞክር። እንዴ አብርሽ እሷ እኮ እንደዚህ እኮ አትታገለችም። በጣም ተመችቶ ታቀፈው። ተነስ ጨረስኩ ያዘለን እሺ ሌላ ቻሌንጅ። ኧረ ሌላ የሚከብደኝ ነገር ምንድነው? ካልሲ ማድረግ በጣም ነው የሚከብደኝ ነው። እኔ ካልሲ ነው እዚህ ጋር ወይስ ነው ልክ እናርግ አትይኝ። መሄድም ኖርማል ነው። ምግብ ማስጠላት አለው፣ የሆርሞን መቀየር አለው፣ ጸባይ መነጫነጭ አለው፣ ምግብ አለመፈጨት ብዙ ነገር አለና ከዛ በኋላ ደግሞ በጣም ነው የሚያምርብህ። ግን ነው ተስማምተዋል ካንተ ጋር ሄዷል እና አብርሽ ምን ሌላ ነገር ነው እንዴ? አይ ከዚህ በላይ ብዙ ነገር እውነት ለመናገር ግን በደንብ አልያዝከውም እኮ ወገብህን ያዝ እንዲያረግ እዚህ ወዲህ ላይ ነው ቁጭ ማለት የነበረበት። መጀመሪያ እግር ላይ ነበር የነበረው። አሁን ፈረንጁ በእግዚአብሔር እኔ መሳየን አልበላው። በነገር ላይ እኔ ከሩት የተረዳሁት ነገር ቢኖር ምግብ እንኳን በስርዓት አትበላ። ይበልጥ አንተ ታውቃለህ ከኔ በላይ ግን በማገኛት ጊዜ እንኳን እኛ ምን በላው ምግብ አትበላም፣ እኛ ብንጠጣውን ነገር አትጠጣም። አንተ አሁን እርቦሃል አይደለ? አንተ እርቦሃል መብላት ትችላለህ። እሷ ግን እርቧት እንኳን የምትፈልገውን ምግብ መብላት አትችልም። ገባህ አይደለ? አንዳንዴ ራሳችን ላይ ያልደረሰው ነገር ቀላል ሊመስለን ይችላል፣ ወይም ደግሞ ግዴታ እስኪደርስብን ድረስ መጠበቅ የለብንም። አንተ የተሰማ ስሜት ጫማ ማሰር እንደከበደ እሷም ይሄንን ስቃይ በየቀኑ ነው የምታሳልፈው፣ በየደቂቃዎች ማለት ነው። ስለዛ ምንም ነገር ብታስቀይምህ እንኳን በዚህ ሰዓት መረዳት ወይም ደግሞ ከጎኗ አትለይ ምንል ለዚህ ነው። ገባህ አይደለ? ታስፈልጋታለህ። ቢያንስ አንተ ካለ ጫማ ታስርለታለህ፣ አትቸገርም። አሁን እኮ በዚህ ነገር መጀመሪያ እሷ ፈቃደኛ መሆን የለባትም። እኔ እኮ አይሆንም ከጎንሽ አይደለም ማለት ነው። መጀመሪያ እሷ ፈቃድ ይፈልጋል። ይሄ ነገር ግን እየከበደኝ ስለሆነ አውልቄው ባወራ ደስ ይለኛል። አይቼ ይዘከውራ እና አውልቄው ባወራ አብርሽ እየረከመኝ ነው ጌታም እንዴ ምን ማከል ያመመኝ እንዴ እሷ እኮ ይኸውልህ 9 ወር ወይም ደግሞ እንደዚህ ከገፋ ቢያንስ ወይ 4 ወር 5 ወር ነው ትልቅ ከሆነ 4 ወር 5 ወር ሙሉ ይሄንን ነገር እያሳለፈችው ለአንተ ግን ለ5 ደቂቃ ለ10 ደቂቃ እንደዚህ ከበደ። ምንም ነገር ብትል መቻል ነበረብህ። እሷ ፍቃደኛ አይደለችም ማለት አንተ መራቅ አለብህ ማለት አይደለም። እሺ አሁን እኔ ግራ የገባኝ ለመወያየት ከሆነ አውልቀ ነው ይሄንን ቁጭ ብለን በስንት ሰዓት እናውራ። ቪዲዮ እስኪያልቅ ድረስ አብርሽ ይሄንን ነገር ተሸከመዋለህ። ረንጁ ግን እኔ ዛሬ የራስህን ኪሎ የሚያክል ነገር አንተ ሰጥተኸኝ እዚህ ጋር ያሙ እውነት ግን በጣም እኔ እንጃ ፈረንጁ ይሄንን መረዳት ከየት እንዳመጣኸው በኋላ በደንብ ታወራኛለህ። እሺ እየደከመኝ ነው። በጣም ነው ያደነኩክ። አንተ ደግሞ ተሸከመው፣ ተረጋጋ። ገና ስንት ነገር ተረጋጋ፣ አትቸኩል እንዴ። እኛ ምን እንበል? እሺ እኔ ምን ልበል? እውነት እኔ ምን ልበል? በጣም ደስ ይላል ይሄንን መረዳት። አትሊስት ተረድተህ እንኳን ማውራት በመቻል ደስ ብሎኛል። እየደከመኝ ነው እንዴ። ፊሊንጉን እስቲ አትሊስት ንገረን። በቃ ሌላው ይቅር፣ ፊሊንጉን ንገረን። ምን ተሰማ? እና ጋይስ የዛሬ ቪዲዮ ይሄን ይመስላል። እንደወደዳችሁ ተስፋ አረጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ እያረጋችሁ
ቻናሉን አሳድጉት ማለት ነው። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።